ሰላም ውድ የቀለምሲስ ሚዲያ ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ ለማለት ወደድን። ዛሬም በአጓጊ ተወዳጅ ፊልም መጥተናል። መልካም ቆይታ። ይህ እጅግ ልብ አንጠልጣይ ታሪክ መነሻውን የሚያደርገው በሁለት መንታ ህፃናት የሶኖግራም ምስል በማሳየት ነው። መጀመሪያ ላይ ሁሉም ነገር ሰላማዊና የተለመደ ቢመስልም በአንደኛው ህፃን ላይ የሚታየው ድንገተኛና እጅግ ጨካኝ የሆነ እንቅስቃሴ ግን ሁኔታውን ወደማይወጡት አስፈሪ ህልም ይቀይረዋል። ከዚህ አስደንጋጭ ትዕይንት በኋላ ታሪክ ወደ አሁኑ ጊዜ ሲመጣ ማሪያ ከተባለች የ17 ዓመት ወጣት ጋር እንተዋወቃለን። ማሪያ በመስተዋት ፊት ቆማ ለሁለተኛ ደረጃ ትምህርት ቤት የምትዘጋጅ ቢሆንም ምንም እንኳ በትምህርት ቤት የምትማርና ከወላጆቿ ጋር የምትኖር ብትሆንም ውስጣዊ ህይወቷ ግን ፍጹም ከመሆን የራቀ ብቸኝነትና ቅዝቃዜ የነገሰበት ነበር። ማሪያ ለቁርስ ወደ ታች ስትወርድ መላው ቤተሰቧ በከባድ ዝምታ ተውጠው ይመገባሉ። በዚህ ቤት ውስጥ ማንም የሚያወራ የለም። ድባቡም በውጥረት የተሞላ ነበር። ከቤት እንደወጣችም ሐዘኗንና ብቸኝነቷን ለመርሳት ሲጋራ ትለኩሳለች። በዚህ መሃል አንዲት ሌላ ተማሪ መጥታ እጅግ ባለጌ በሆነ መንገድ ብታንጓጥጣትም ማሪያ ግን ለለመደችው በደል ግድ የማይሰጣት ሆናለች። በትምህርት ቤት ውስጥ ማሪያ ፍጹም የተገለለች ከመሆኗ በላይ ወደ ትምህርት ቤት አውቶቡስ ስትገባ ተማሪዎቹ ያለምንም ምክንያት ሊያንጓጥጧትና ጨካኝ ሊሆንባት ይሞክራሉ። ማንም ማብሯት ጊዜ ለማሳለፍ አይፈልግም። ማሪያ ሊሊ የምትባል አንዲት ጓደኛ ብትኖራትም ጓደኝነታቸው ግን ለማሪያ ቅዝቃዜ የተሞላበትና ሊሊ ለራሷ ጥቅም ብቻ የምትጠቀምባት ደካማ ትስስር ነው። ማሪያ በትምህርት ቤት አብዛኛውን ጊዜዋን በጆሮ ማዳመጫ ሙዚቃ እያደመጠች ብታሳልፍም በውስጧ ግን በሊሊ ተወዳጅነትና ሊሊ ሾን ከተባለ ፍቅረኛዋ ጋር ባላት ግንኙነት ትቀናለች። ማሪያ በሚስጥር በሾን ላይ በወደቀችው ፍቅር ምክንያት ሊሊ በሱ ላይ ተጠምጥማ ስታይ ልቧ በቅናት ይደማል። ወደ ቤት ስትመለስም ሌላ አስጨናቂ ራት ከወላጆቿ ጋር ማሳለፍ ያለባት ሲሆን ከወላጆቿ ጋር ስለማትስማማም ቤት ውስጥ ዝምተኛ መሆንን ትመርጣለች። አባቷ ዳን በስራው ላይ ብቻ የሚያተኩር የፕላስቲክ ቀዶ ጥገና ሐኪም ሲሆን በሁሉም ነገር ላይ ጥንቁቅ ከመሆን የተነሳ ሁሉም ነገር ፍጹም እንዲሆን በመፈለጉ በማሪያ ላይ ትልቅ ጫና ይፈጥርባታል። በሌላ በኩል እናቷ ኤሚ በአእምሮ የተረጋጋች አይደለችም። ሁል ጊዜ አስፈሪ ህልም የምታይና የድብር ችግር ያለባት ስትሆን አባቷ ዳን ዘወትር ቢከዳትም እሷ ግን ምንም እንዳልተፈጠረ ሆና መኖሩን ትመርጣለች። በራስ ሰዓት ኤሚ ሴት ልጇን ከአንድ ልጅ ጋር ልታስተዋውቅና የምረቃ ድግስ አጋዥ እንደምትፈልግ ብትጠይቃትም ማሪያ ባለመስማማቷና አባቷም ጣልቃ ገብቶ እርሷ ለእርሱ ውርደት እንደሆነችና በህይወቷ የትም እንደማትደርስ ሲናገር ማሪያ ተስፋ ቆርጣ በቁጣ ከጠረጴዛው ተነስታ ትሄዳለች። ወደ ክፍሏ ገብታ በመስተዋት ራሷን ስታይ በመስተዋቱ ፍሬም ውስጥ የድሮ መንታ ልጆች የሶኖግራም ምስል በአጋጣሚ ታገኛለች። ምስሉ ያስገረማት ቢሆንም ትርጉሙ ስላልገባት ችላ ብላ ገላዋን ለመታጠብ ትገባለች። ማሪያ ገላዋን ታጥባ እንደወጣች ግን የገጠማት ነገር እጅግ አስደንጋጭ ነበር። በመስተዋት ውስጥ ያለው ነጸብራቋ በራሱ መንቀሳቀስና ፈገግ ብሎ ማየት መጀመሩን ስታይ በድንጋጤ መሬት ላይ ትወድቃለች። በማግስቱ ጠዋት ይህንን ሁኔታ ለአባቷ ለመንገር ብትሞክርም ዳን ግን ስለ ስሜቷ ግድ ሳይሰጠው ትኩረቱ መልኳ ላይ ብቻ ሆኖ መልኳ አስፈሪ እንደሆነና በዚህ ሁኔታ ትምህርት ቤት መሄድ እንደማትችል እንዲሁም እንቅልፍ ስላልተኛች ሜክአፕ እንድታደርግ ብቻ ይነግራታል። ወደ ትምህርት ቤት ስትሄድ ማርክ የተባለው ልጅ ፊቱ ላይ አስፈሪ ፈገግታ ይዞ ሊያሾፍባት ቢጠብቃትም ማሪያ ከኋላ ሆና የሊሊና የሾንን የፍቅር ግንኙነት ለማየት ብትገደድም ትምህርት ቤት ሲደርሱ ማርክ መሬት ላይ ጥሏት ሾን ጣልቃ በመግባት ስለተከላከለላት በልቧ ደስ ይላታል። ከትምህርት ቤት ኋላ ወደ ቤት ስትመለስ በመስተዋቱ ፊት ያለው ነጸብራቋ ማብራት ትጀምራለች። ይህች ነጸብራቅ ራሷን አራም ብላ የጠራች ሲሆን በመልክ ከማሪያ ጋር አንድ አይነት ብትሆንም ስብዕናዋ ግን የተለየ በራሷ የምትተማመንና ጨካኝ ናት። አርያም ማሪያን ደስተኛ ለማድረግና መጥፎ ነገር ቢከሰት በቀል እንደማትበቀልላት ቃል ትገባለች። በማግስቱ ማሪያ በአራም ምክር ተለውጣ በቁርስ ሰዓት ብቅ ስትል ወላጆቿ ቢደሰቱም አባቷ ግን እንደ ልደት ስጦታ መልኳ እንዲስተካከል ቀዶ ጥገና እንድታደርግ መጠየቁ ዳግመኛ ሰብሯታል። በትምህርት ቤት ሊሊ በሸርተቴ ልምድ ወቅት አሳፍራ ጥላት ከሄደችና ማርክን በምረቃ ድግስ ወቅት ጥቃት ከፈጸመባት በኋላ ማሪያ ሙሉ በሙሉ ተስፋ ቆርጣ ከመስተዋቱ ጋር ቦታ በመለዋወጥ
አራም የማርያንን አካል ተቆጣጥራ ወደ ውጭ ትወጣለች። አራም አካሉን ከተቆጣጠረች በኋላ በራሷ የምትተማመንና ወንዶችን የምታማልል ትሆናለች። መጀመሪያ ማርክን ወጥመድ ውስጥ አስገብታ እግሩን ትሰብረዋለች። ከዚያም ሊሊን በሸርቴቴ ሜዳ ላይ አሳፍራ ለሞት በሚዳርግ ሁኔታ እንድትወድቅ ታደርጋታለች። ሁኔታው እየከፋ ሄዶ አራምና ሾን በአንድ ሆቴል ውስጥ ያሉ ሾን በኃይል ሊወስዳት ሲሞክር አራም በንዴት በጠርሙስ ጭንቅላቱን መታ ትገለዋለች። በዚህ ሁሉ መሃል አንድ ትልቅ ሚስጥር ይገለጣል። ማርያ በእርግጥም መንታ ነበራት። ነገር ግን ስትወለድ አካሏ የተዛባ ስለነበር አባቷ አዳን ገሏታል። ኤሚ በዚህ ነገር ልቧ ተሰብሮ ነበር። አራም ወደ አባቷ ቢሮ ሄዳ እውነቱን እንዲነግራት ስትጠይቀው እሱም አካለ ጎደሎ ልጅ ሊኖረው እንደማይችል ይነግራታል። አራም በንዴት አባቷ አዳንን ትገለዋለች። ከግድያው በኋላ አራም ማርያም በመስተዋት ውስጥ ማየት አቃታት። አሁን ማርያና አራም በአንድ አካል ውስጥ የቀሩ ይመስላል። የወደፊት ህይወታቸውም ምን እንደሚሆን ባልታወቀ ሁኔታ ታሪኩ ፍጻሜውን ያገኛል። ውድ ተመልካቾቻችን ለተጨማሪ ተመሳሳይ ቪዲዮዎች ቤቱን ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። መልካም ጊዜ